ተንባሌ ከዛኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረኩት፣ ሳልፈልገው ነው። በቃ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና በተለቀቀው ቪዲዮ አብርሽ ቤት በጣም ነው ያዘንኩት፣ እውነት ለመናገር ማለት ነው። ሩታዬ ሰሞኑን ያደረግሽው ነገር ብዙዎቹን ያስደሰተና ብልህ ሴት የትዳሯን የቤቷን ምሰሶ ትገነባለች ብዬ ነበር እኔ ራሱ ማለት ነው። እና ትዳሯን እየገነባች ነው ያለችው ተበዳይም ሆና፣ ነገር ግን በቃ ለልጇ ስትል ባሏን አሳልፋ አልሰጠችም። ከአንቺ ብዙ ነገር ተምሬያለሁ ወይንም ደግሞ ተምረናል ብዬ የተናገርኩት ነገር ነበረ። ነገር ግን ማለት ነው ያን ሁሉ ነገር ገደል ነው የከተትሽው አንቺ፣ ገደል ነው የከተትሽው። በጣም እንደዚህ አይነት ነገር በጣም ብልግና ነው በነገራችን ላይ። እና ቤተሰብን ተመልካችሽን ይቅርታልሽ። ይሄ እኮ ማለት ነው ትዳርሽን ይዘሽ ብትኖሪ የምትጠቀሚውም የምትጎጂውም አንቺ እንጂ ማለት ነው ተመልካች አይደለም። ተመልካች የሁለታችሁን ደስታ ነው የሚፈልገው እውነት ለመናገር ማለት ነው። እና እስከ ዛሬ አብርሽን ስንናገረው የነበር ነው፣ እኔም ሌሎችም ሊሆኑ ይችላሉ። ለአብርሽ ጥላቻ ኖረን አይደለም፣ ለአብርሽ ጥላቻ ኖሮን ሳይሆን ለምንድን ነው ትዳሩን የማይገነባው? ለምንድን ነው በትዳሩ ላይ እንደዚህ የሚያደርገው? ሌላ ሴት ጋር ለምን ይሄዳል? ሩታዬን ለምንድን ነው የሚያሰቃያት ብለን ለአንቺ ቆመን ነው እስከ ዛሬ አብርሃምን ሁላችንም ስንቀጠቅጠው የነበረው ማለት ነው። ነገር ግን አንቺ መተሽ ራስሽን አለስልሰሽ ውዱ ባሌ እኔ ካንተ መለየት አልፈልግም፣ በቃ አብረን መሆን ነው የምንፈልገው ምናምን ብለሽ በደካማ ጎኑ ገብተሽ እሱም ደግሞ ማለት ነው በቃ እንደዛ ከሆነ ችግር የለም ትዳሬ ይበልጥብኛል ብሎ ሄርሜላን አልፈልግም ብሎ ወደ አንቺ እንደተመለሰ ስታቂ ግን ሴራ ጠንስሰሽ ምናምን መተሽ ዛሬ ላይ ፕራንክ ነው እንጂ እኔ አልፈልግህም፣ ስለዚህ እንደተጫወታችሁብኝ ተጫወትኩባችሁ አይባልም። የእውነት አይባልም። እኔ በበኩሌ በጣም ነው ያዘንኩት። ሩታ አይባልም እንደዛ። እንደ ይሄ ሰው እኮ በዚህ ልክ ወንጀል እኮ አልሰራብሽም አንቺ ላይ ማለት ነው። የእውነት እንዴ ስህተት ከተባለ እኮ አንቺ ጋም ስህተት አለ ከድሮ ጀምሮ። ሩታ ጀግና ጀግና ሩታ፣ በቃ ሁላችንም ከአንቺ ጎን ስለሆንን ብቻ ይሄንን ሀሳብ አምጥተሽ ሰው ሞር ይደግፈኛል ብለሽ ከሆነ የሰራሹ በጣም ስህተት ነው። በጣም በዚህ ልክ ደግሞ የሰው ልጅ ልብ ለመስበር መሯሯጥሽ አላቅም። ይህ ትዳርሽን እኮ ብትይዢ ጥቅሙ ላንቺ እንጂ ለእኛ አይደለም። እውነት ለመናገር የምትጠቀሙት ነገር አለ እንዴ? ተመልካች የለም። አብርሽና አብርሃም አንድ ላይ በመሆናቸው ግን እኛ እንደሰታለን። የሰው ልጅ ሲደሰት፣ የሰው ልጅ ጥሩ ቦታ ላይ ሲደርስ ስለምንደሰት ነው እናንተን የምንከታተላችሁ። የእናንተን ክፉ ነገር መስማት የማንፈልገው ለዛ ነው። እና ወንድም ተብዬው ደግሞ ዝም ብሎ የሚያጨበጭበው አጨብጫቢ ሆነ ምንድን ነው? ቆፍጠን በል እንደ ወንድ ልጅ ሆና ነገ ጠዋት እኔ ላይ ምንድን ነው የሚደርሰው ብለህ ማሰብ አለብሽ። እንዴት ነው ግን ጭንቅላታችን እንዴት ነው የሚያስበው? እና የእውነት ሩታን ምከሯት። እስከ ዛሬ አብርሽን ስትቀጠቅጠው የነበራችሁ ትናንትና ሩታ የሰራችሁ ስራ እውነት እንደው ትክክል ነው ብላችሁ ታስባላችሁ? ትልቅ ስህተት ነው የሰራችሁ፣ ትልቅ በፍጹም በቃ ካልፈለገችው አልፈለገችውም ነው። በቀል በነገራችን ላይ ማለት ነው የሰው ልጅ ጎርቶኛል በድሎኛል ብላችሁ ያንን ሰው ለመበቀል አታስቡ። ሁሉን ነገር ለፈጣሪ ስጡት፣ አልቅሱ። እውነት አንድ ባንድ ይደርሳል። እውነት እናንተ ጋር ካለ፣ እውነት እናንተ ተበዳይ ከሆናችሁ አልቅሳችሁ ለፈጣሪ ስጡ። ፈጣሪ ስራውን ይሰራል ማለት ነው እንጂ የሰው ልጅ ስለጎዳኝ የሰው ልጅ ስላስለቀሰኝ ላስለቅስ ብለን በቀልም በበቀል መመኘት ወይንም ደግሞ መመለስ የለብንም። ለዛውም ደግሞ የልጅሽን አባት በጣም የምትወጂውን እንናገር ከተባልኩ በጣም ብዙ ነገር አለ ሩታ፣ በጣም ብዙ ነገር መናገር እንችላለን ከመጀመሪያ ጀምሮ አሁን እስካለሽበት ድረስ ማለት ነው። ግን የሰው ትዳር ለምን እንበጠብጣለን? ብዙ ነገር አሳልፋችኋል። አንድ እንድትሆኑ ስለምንፈልግ ነው ማለት ነው እንጂ እኔ በበኩሌ ለአብርሽ ጥላቻ ኖሮኝ አይደለም። ግን አብርሽ ለምንድን ነው ትዳሩን በስርዓት የማይይዘው? ለምንድን ነው እንደዚህ የሚያደርገው? በማለት አብርሽን ስቃወመው ነበር። ግን የዋህ ነው አብርሽ፣ በጣም የዋህ እንደሆነ እዚህ ጋ ያስታውቃል። ሩታ ግን መርዝ ነሽ፣ እግዚአብሔርን ነው በጣም መርዝ ነሽ። ይሄን ያክል ቂም ይዘሽበት እሱን ለመበቀል በዚህ ልክ መሄድሽ መርዝነት ነው። ሚስት ባሏን እንዴ ባልና ሚስት እኮ አንድ አካል አንድ አምሳል ናቸው ይባላል። ይሄ እኮ ከመግደል አይተናነስም።
ከመግደል አይተናነስም። ግን አብርሽ በጣም የዋህ ነው። በየዋህነቱ ላይ ግን ተጫውታበታለች። በጣም የተጫወተችበት ነውር ነው። እሺ እግዚአብሔርን እኔ ትናንትና በጣም ነው ያሳዘነኝ። እኔ እኮ አብርሽ ፍዝዝ ሲል ማለት ነው እኔ ላምንሽ አልቻልኩም። በሰላም ነው ወይ በጤና ነው ወይ እንደዛ የምትይኝ ሲል የእውነት ነው የምላችሁ አብርሽን እየተናገርኩ ነበረ። ምንድን ነው የሚያፈዝህ? ምንድን ነው የማትነቀው? ለምን እያልኩ ማለት ነው እሱን ስናገር ነበረ። አብርሽ እንደ ይቅርታ አድርግልኝ የእውነት ነው የምለው እና ጠርጥሯል እሱ መጀመሪያም በሰላም ነው ወይ እንደዚህ ቸኮልሽ? እንደዚህ ቶሎ እንደዚህ አይነት ውሳኔ ልትወስኝ የቻልሽበት ነገር እኔ ውስጤ እየፈራ ነው። በቃ የሆነ ጭንቅንቅንቅንቅ ያደረገው ነገር ነበረ። ግን ብዙዎቻችን ደግሞ ለምን እሷ እንደዚህ ብላ ከመጣች እንደውም ለብዙ ሰው አስተማሪ ነው። ሴት ልጅ ተበድላ እንኳስ ትዳሯን ማፍረስ አትፈልግም። ለትዳሯ ነው የምትሯሯጠው። ሩታ ያደረገችው ነገር እውነት ሁላችንም ያስተምራል። ጀግና ናት፣ ጎበዝ ናት ብለን እንዳወደስናት ግን ትናንትና በሰራችው ብዙ ሰው አዝኖባታል። ምንም በቃ ምንም እንትን የሆነ በቃ እንዴት ነው ማስመሰል የሌለበት ነገር። አስመሳዮች፣ እውነትን የምትደብቁ ሰዎች ካልሆናችሁ በስተቀር የትናንትናው ስራዋን ልትቃወሟት ይገባል። እውነት ተቃወሟት እግዚአብሔርን። ኧረ እኔ እንደዚህ አልጠብቅም። እኔ ሩታ እንደዚህ ትሆናለች ብዬ እኔ አላስብም ነበረ እና አሁንም ቢሆን ተመልካችን ብቻ ሳይሆን ይቅርታ መጠየቅ ያለብሽ ባልሽን ነው። ይቅርታ መጠየቅ ያለብሽ መጀመሪያ ላይ ተመልካች ይቅርታ እናንተ እኛ ሰላም በመሆናችን ደስ እንደሚላችሁና ይህንን ደግሞ ነገር በማድረጌ እንደምትቀየሙኝ አውቃለሁ። ይቅርታ ቀድመሽ ተመልካች እንዳያዝንብሽ፣ ተመልካች የሆነ እንዳይጮህብሽ ተመልካችን ይቅርታ ጠየቅሽ ማለት ነው። ተመልካችን ሳይሆን ማለት ነው እሱን ነው ይቅርታ መጠየቅ ያለብሽ፣ ባልሽን ማለት ነው። አብሮሽ የሚቀጥለውን የልጅሽን አባት ተመልካች ነው። ነገ ጠዋት አክንትፍ ብሎ ካወጣችሁ ከልቡ ምንም መለስ የሚሉት ነገር የለም። ግን ባልሽ ነው ማለት ነው። እና ቤተሰብ ራሱ ይህን ነገር ቢያዩ በጣም ነው የሚደብረው። ያስጠላል እንደዚህ አይነት ነገር በዚህ ልክ እንዴ። ካልፈለግሽ እኮ አልፈለግኩም ነው በቃ። ከስሩ መራቅ ትችያለሽ ከስሩ። ግን በዚህ ያክል እኔ ምን እንደሚል ራሱ ግራ እየገባኝ ነው። ትናንትና ቪዲዮውን አይቼ አልሰራሁበትም፣ ጸጥ ነው ያልኩት። ግን ዛሬ ያው ትናንትም ስላልተመቸኝ ነው በእርግጥ አሁን ለመስራት ያሰብኩትና ምን ትያለሽ ብሎም ጥያቄ ተጠይቄያለሁ። ሩታ እኮ አብርሽን ፕራንክ ነው አለች። ምን ትያለሽ የሚል ጥያቄ አለኝና ይሄ ብልግና ነው ነው የምለው። በጣም ብልግና ነው ይሄ። ጀግና ጎበዝ የሚያስብል ነገር አይደለም። ቤተሰብ ብልግና ነው። ሩታ ትናንትና የሰራችው ስራ በጣም ስህተት። እኔ ምን ስትል እንዳሰበችው እራሱ አላውቅም። ምን ስትል ሄርሜላ ሰራሁላችሁ ምናምን። ለሄርሜላማ ክፍተት እየፈጠርሽላት ነው። ሄርሜላ ከዚህ በኋላማ በደንብ አድርጋ ተንከባከበዋለች። በደንብ አድርጋ አንቺ ካልፈለግሽው ማለት ነው። እውነቱን እንነጋገር ከተባለ የእውነት እና ብቻ አብርሽ ፈጣሪ ይሁንክ ነው የምለው። እውነት በጣም የዋህ እንደሆንክ ነው የምታስታውቀው። የዋህ ነህ። የዋህነትህ ይህ በቃ ግልጽ የሆነ ነገር ነው። እየጎዳህም ያለው የዋህነትህ ነው። አንተን ብዙ ጊዜ ሰውን ታምናለክ፣ ማንንም ቢሆን ማለት ነው። እና ግን መልሶ ግን ለአንተው ነው የሚደርሰው ይሄ ነገር። ፈጣሪ የሆነ ከአብርሽ ወንድማችን አይዞ። ለማንኛውም ለበጎ ነው። ህይወት እንደዚህ ናት። ብዙ ነገር ታስተምራለች። ለአንተ ትምህርት ይሆንሃል ከዚህ በኋላ። ሩታ ግን የሚጸጽትሽን ነገር አታድርጊ። ይሄ ነገር ሚዲያ ላይ በቪዲዮ የሚቀመጥ ነገር ነው እና ለልጆችሽ ራሱ ወደፊት ስለሚያየው ነገር እንደዚህ አይነት ስራ ባሰሪ ጥሩ ነው። ወይንም ደግሞ ድራማ እየሰራችሁ ከሆነ ድራማ ነው ብላችሁ ተናገሩ። ጭራሽ ከዚህም በላይ መሄድ አምሮሽ ነበረ እና ያው ፋሚሊ እንዳይደብረው በማለት ነው እንጂ ከዚህ በላይ ሄድ ነበረ። እኔ ራስሽን እንደ ጀግና እንደ ጀብድ አድርገሽ ነው ያየሽው። ይህ ጀግንነት አይደለም። እና እኔ እንዳዘንኩት ያዘናችሁ ልትኖሩ ትችላላችሁ። ትክክለኛ ፈራጅ የሆናችሁ ማለት ነው። እና ጥሩ ነገር ባደረግሽ ሰዓት ጎበዝ ብለንሻል። በወረድሽ ሰዓት ደግሞ የወረድሽበትን ነገር እንነግርሻለን። ለባብሶ ማሳለፍ ምናምን አይቻልም። በነገራችን ላይ አታለባብሱላት። ከስህተቷ እንድትማር ንገሯት። እሺ እውነተኛ ደጋፊ ከሆናችሁ የሰራችሁ ስራ ስህተት እንደሆነ ንገሯት። በጣም የሚያስጠላ ነገር ነው። ከእናንተም እንደምንማረው ባለፈው ከአንቺ ተምሬያለሁ ብዬ ነበር። ግን አሁን ላይ የሰራሽው ስራ ግን የተማርኩትን ገደል ነው የከተተው።
ተሰርተሽ የደራ ልጅ በይ ተኩላ